ሰላም ሰላም ሀና፣ ሰላም ላንቺ። እንዴት ነሽ? ሰላም ነሽ ወይ? እባክሽን ሀና፣ እኔ የቡራና የሀይሚ አድናቂ ነኝ። ቡራና ሀይሚ መሀል ላይ ማንም ሰው እንዲገባ አልፈልግም። በጣም ነው የምወዳቸው እና እቺ ሶሲ የምትባል ልጅ በጣም በጣም መጥፎ ናት። መጥፎ ተንኮል ይዛ የመጣች ልጅ ናት። ስለዚህ እባክሽን ድምፁ ሆኝኝ። በጣም ክፉ ሴት ናት። የሆነ ተንኮል ይዛ ነው የመጣችው። የምትመጥነውም አይደለችም። ስለዚህ ከቡራና ከሀይሚ መሀል ላይ እጇን ታንሳ ትውጣ እባክሽን። ፖስችልኝ። የቡራ ሚስት መሆን የምችለው ሀይሚና ሀይሚ ብቻ ናቸው። ሌላ ማንም ሰው መሆን አይችልም። ምክንያቱም ቡራ የሀይሚ ባል ነው። ለሀይሚ ብቻ ነው ባል መሆን የሚችለው። ምክንያቱም ሀይሚ ጭምት ናት። ጨዋ ወልዶ ያሳደጋት ናት። በጣም ሳይለንት የሆነች ልጅ ናት እና የቡራ ሚስት መሆን የምችለው ሀይሚ እንጂ ሶሲ አይደለችም። ሶሲ ክፉ ሴት ናት። ራቁታም ነች። በጣም ተንኮለኛ ናት። እባክሽ ከመሀላቸው እንዲወጡ ድምፁኝ ፖስችልኝ እባክሽን ሀንቸው። እች ባለጌ ኢዋት እንዴት እጁን ብብቱ ስር ከተተች። እጇን እንዴት እንደምትይዘው እሱም ብቻ ነው ላዩ ላይ ትጫናለች። ኢዋት ሶሲን ልብ ብላችሁ ብቻ ኢዋት ምን እንደምትሰራ ላዩ ላይ እንዴት ልጥፍ እንደምትል ማለት ነው። ሀይሚን ሂስቶሪያ ላይ ሚስጥር ለራስ ብቻ የያዘው ወዳጅክም ሌላ ወዳጅ አለው ብላ ፖስታለች ማለት ነው። በዚህ ሁኔታ ምን አክል ሰው አጠገባቸው ገብቶ የእነሱ ሚስጥር እያወጣ እንደሆነና ምን አክል እየረበሿቸው እንደሆነ ከዚህ ተረድቻለሁ ማለት ነው። ሂስቶሪዋ ላይ ለጥፋ አይቼ ትናንት እጅግ በጣም አዝኛለሁ ማለት ነው። የሚቀርብሽን ሰው ባለማወቅሽ የሁሉ እየተጎዳሽ እንደሆነ አስቢበት እላለሁ። እንዲሁም ደግሞ የተለያዩ የቡራና የሀይሚ አድናቂዎች በውስጥ መጥተው ሀይሚ ይህን መልእክት አስተላልፊልን ዩቱብሽ ላይ እኛ ዩቱብ የለንም ላላችሁ እህቶቼ ይሄው አንድ እህቴ በውስጥ መታ የላከችልኝን ሪከርድ ዩቱብ ላይ ጫኝልኝና ሀይሚና ቡራ እንዲሰሙት ሌላም ሰው እንዲሰማ ፈልጋለሁ ባለች መሰረት ይሄው ውዷ እህቴ መልእክትሽን አስተላልፊያለሁ ማለት ነው። ሌላው ግን እች ሶስና የምትባል ልጅ በጣም ቡራ ላይ ኢዋታውን እንዴት እንደያዘችው ኢዋት። እሱ ግን ምንም ሀሳብ ውስጥ የለም። እሱ ያለው ነገር ሀይሚን ከዳኒ መለየትና ሶሲን ወደ ዳኒ መመለስ ነው የእሱ አላማ። የሀይሚም አላማ ሶሲን ወደ ዳኒ መልሳ ቡራን ወደ ራሷ ማድረግ ነው። ነገር ግን እንደምታዩት እሷ ግን ምንም ዳኒን ረስተዋለች ከነመፈጠሩ ማለት ነው። ስለዚህ እቺ ልጅ አላማዋና ታርጌቷ ፎከሷ ምንድን ነው? በአሁኑ ሰዓት ከሀይሚና ከቡራ ጸብ በላይ አይኗ ፎከስ እያደረገ ያለው ቡርኬ ላይ ነው። በቃ ቡርኬን እኔ ይመስለኛል እንደውም ጋይዝ ቡርኬን ሳትወደው ሳታፈቅረው አይቀርም። እመኑኝ ሳትወደው ሳታፈቅረው አይቀርም። ለዛም ነው አሁን ብዙ ጊዜ ካያችሁ በቃ ላዩ ላይ ምንም ሀይሚን እንኳን ለደቂቃ እድል አልሰጠቻትም። ስለዚህ እውነታቸውን አሁን የሀይሚና የቡራ አድናቂዎች ለሁለት ተከፍላችሁ ግማሻችሁ ሀይሚ ልክ ናት ከምትሉ፣ ግማሻችሁ ቡርኬ ልክ ነው ከምትሉ እኛ ማድረግ ያለብን ሶሲን ከህይወታቸው ማውጣት ነው። ቡርኬም ሶሲን ይዟት እንዳይመጣ ማድረግ፣ ሀይሚም ደግሞ ከዳኒ ጋር እንዳትመጣ ነው መልእክት። ይህም መልእክት ቆርጣችሁ አድርሱልኝ። ሀይሚ ከዳኒ ጋር እንዳመጪ፣ ቡርኬም ደግሞ ከሶሲ ጋር እንዳመጣ። ሲጀምር ሶሲ ለአንተ የምትሆንክም አይነት ሴት አይደለችም። እውነት እጅግ በጣም ጨዋ የሆነችው የተከበረችው ሀይሚን ትተክ እኔ እንጃ። እኔ ሶሲ ምንም አያምረኝም ጋይስ። አይዶን ነው እኔ ሰው እንደይታ ነው እንዳመለካከቱ ነው። በእርግጥ ግን ሶሲ ይሄን ያክል የምትስብ ልጅ አይደለችም። ምን ራቁታም ናት። ደግሞ እሱ ጋር ስትመጣ እንዴት ሆና እንደምትመጣ እያያችሁ ነው። ወንድ ልጅ ይሳሳታል፣ ስህተት ሊሰራ ይችላል። ታውቃላችሁ፣ ወንዶች በተፈጥሯቸው እንደኛ አይደሉም። እኛ በውስጣችን ብዙ ነገር የመያዝ አቅም አለን። እኛ ሴቶች ነን ፈጣሪ ሲፈጥረን የታዘዘልን። ወንዶች ግን ሴት ልጅ እንዲህ ራቁቷን ተገላልጣ እየመጣች አስቡት እና ሌላ ዓለም ውስጥ ለመክተት። ቡርኬውን ዞርም ብሎ እያያት አይደለም፣ ግን እሷ ታርጌቷና አላማዋ ምንድን ነው? ቡርኬን ከሀይሚ ላይ መውሰድ ነው እኔ ሳስበው አሁን ማለት ነው። እንዲሁም ደግሞ ሀይሚ በጣም ወዳጅ በነበሩበት ሰዓት ብዙ ሚስጥር ያወራችው ነገር እየወጣባት ነው መሰለኝ። ያው ሶሲ ከቡርኬ ጋር አለች፣ ልትነግረው ትችላለች። ሰው እኮ ብዙ ነገር ልታወሪ ትችላለች። ሴት ሆነች ስትገናኝ፣ ሴት ሆነች ስትሰበሰቢ ብዙ ነገር ትወያያለሽ፣ ብዙ ትመካከሪያለሽ። ግን ሀይሚ የራስሽን ጥንቃቄ አድርጊ እና ሁለታችሁ ብቻ የምትገናኙበት መንገድ ይፈጠር። እንዲሁም ደግሞ እስኪ ለወንድሞቹ ምናምን ለምትሉት ወንድሞቹ በቃ እስኪ እናያለን ይስተካከላል ምናምን ነው እንጂ የሚሉት እነሱ ራሱ በጣም ግራ ገብቷቸዋል። ታውቃላችሁ። ባይሆን ቡቡ ወደ አዲስ አበባ እንዲሄድ ብናደርግ የትራንስፖርትን ቢሆን ችለ ነው የቡራ ወንድም ቡቡ በቃ እንዲሄድ ነው ሀቡ ማለት ሶሪ ሀቡ ወደ አዲስ አበባ እንዲሄድ እስኪ ሁላችንም ዩቱበሮች ቪዲዮ እንስራ ማለት እስኪ አጠገባቸው ሆኖ ችግሩ እንዲፈታ በቃ ያለው አማራጭ አሁን ወይ የሀይሚ ፋዘር
ጋሽዬ ወይም ደግሞ የቡራ ወንድም ቡቡ መሄድ አለበት። ምክንያቱም ይህ ጉዳይ እየተባባሰ እየከፋ ነው የመጣው። ሙር እንዲለያዩ እያደረጋቸው ነው ያለው እና ከዚህ የካፋ ነገር ሳይደርስ በፊት ሁለቱ እንዲገናኙ ሁላችንም ድምፅ እንሆን። ባይሆን የትራንስፖርት ምናምን እንኳን እኛ እውነት ኮንትራ መኪና እንይዝልሃለን፣ እባክህን ሀቡ እነዚህን ልጆች መላበልልን፣ ይህን ቪዲዮ ቆርጣችሁ አድርሱልኝ። እንዲሁም የተጨነቃችሁ አይዟችሁ፣ ያው ሁላችንም ጨንቆናል፣ ምንም አማራጭ ስለሌለን ነው። አላቅም እውነት ሰው አምናችሁት ሚስጥራችሁን ነግራችሁት አዋይታችሁት በቃ ሀይሚ ያለችው ያው ነው የፖስተችው ያው ነው። ሚስጥር ከራስ ከወጣ በኋላ ያው ለሌላም ሰው ሊተላለፍ ይችላል ነው ያለችው። ምን ያው ይህ ግልጽ ነው። መጀመሪያ ነበረ ማሰብ ሀይሚዬ አይዞሽ፣ ቡራ አንተም አይዞክ። ቡራዬ ምስኪን ነው እውነት። ቡራ ምንም አያውቅም። ልጅቷ መታ ላዩ ላይ ትለጠፋለች፣ ብብቱ ስር ትገባለች፣ እጁን አንገቷ ላይ ታረጋለች። አይታችኋታል። ግን ሮማንቲክ የሆነ ፊልም እኮ እየሰራች ነው። እሱ ግን የለም እሱ በቃ ሌላ ሀይሚን ለማሳመን ነው እያወራ ያለው። እሷ ግን እሱ ላይ ትተሻሻለች። እቺ ወራዳ እንዴት እንዳስጠላችኝ ጋይስ። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።